አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። የተከበራችሁ የዛራ ሚዲያ ታዳሚዎች እንደምን አላችሁ? ለዛሬ ያዝናቸው መረጃዎች እንደሚከተለው ይቀርባሉ። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የብልጽግናው አገዛዝ ዛሬ ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ በሚል የተደረገውን የበይነ መረብ ትዕይንተ ህዝብ ለማስተጓጎል ኢንተርኔት በአጥጋቢ ሁኔታ እንዳይሰራ ማድረጉን የአብሮነት ኢትዮጵያ አስተባባሪዎች አስታወቁ። የአዲስ አበባ ከተማ አስተዳደር ምልምል የፓራሚሊተሪ ኦፊሰሮችን አስመርቋል። ዝርዝሩን ይዘናል። በኦሮሚያና በቤኒሻንጉል ጉሙዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ በተደገፉ ግጭቶች ከ11,000 በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም አስታውቋል። ተጨማሪ ይዘናል። ወደ ስልጣን በመጡበት የመጀመሪያ ወራት የመለመን ጸጋ አለኝ፣ ልመና ይሳካልኛል፣ ለምኜ አላጣም ሲሉ የነበሩት ጠቅላይ ሚኒስትር አብይ አህመድ በሰባተኛ የስልጣን ዓመታቸው ተረጅነት በተለይ በኢትዮጵያ ተጨባጭ ሁኔታ በጣም አሳፋሪው ነገር ነው ሲሉ ገልጸዋል። ዝርዝሩን ይዘናል። አንዳንዶች የመናገር ጸጋ አላቸው። አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ወደ ስልጣን በመጡበት ወራት የመለመን ጸጋ አለኝ፣ ልመና ይሳካልኛል፣ ለምኜ አላጣም ሲሉ የነበሩት ጠቅላይ ሚኒስትር አብይ አህመድ በሰባተኛ የስልጣን ዓመታቸው ተረጅነት በተለይ በኢትዮጵያ ተጨባጭ ሁኔታ በጣም አሳፋሪ ነገር ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ ሰሞኑን በስርዓቱ መገናኛ ብዙሃን በኩል ባደረጉትና በብዙ ክፍሎች ተቆራርጦ እየተላለፈ በሚገኘው ስብከታቸው ኢትዮጵያ ተረጅነትን የምትጸየፍና ይህን ለመቅረፍ እያከናወነቻቸው ያለውን አበይት ስራዎችን አብራርተዋል። ኢትዮጵያን የሚያክል ሀገር ለራሷ አምርታ ማብላት ተስኗት አንዳንድ ጊዜም ከእሷ ከሚያንሱ ሀገራት መለመኗ አሳፋሪ መሆኑን አንስቶ እሳቸው ባከናወኑት ስራ 23 ሚሊዮን ሰው ከተረጅነት ነፃ መውጣቱ የኢትዮጵያን ማንሰራራት ያሳያል ብለዋል። ለራሷ አምርታ ራሷ ማብላት ተስኗት አንዳንዴ ከሷ ካነሱም ሀገራት መለመኗ በጣም አሳፋሪ ነገር ነው። ከዚህ አሳፋሪ ነገር ይሄ ትውልድ ጨክኖ ኢትዮጵያን መገላገል አለበት። ልጆቻችን ግን ይሄን ጉዳይ ከታሪክ ውጪ በተግባር ማየት የለባቸው። እኛ ተረድተን ተረጅነትን ማውረስ የለብንም። እኛ ለምነን ልመናን ማሸጋገር የለብንም። እኛ ጋር መቆም አለበት። መንግስት ባስቀመጠው እቅድ ህዝባችን በነበረው መንገድ ድጋፉን ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ 2 ዓመት ነው። ከዛ በላይ አይቀጥልም። በሚቀጥሉት 2 ዓመታት ማክሲመም እናቆማለን ብለን ነው እየሰራን ያለነው። ደግሞ እናሳካዋለን። በስልጣናቸው የመጀመሪያ ዓመታት የመለመን ጸጋቸውን በአደባባይ እንደ ትልቅ ችሎታና ጸጋ ሲኮሩበት የነበረው ጠቅላይ ሚኒስትር ዛሬ ኢትዮጵያ ውስጥ ካጋጠመን የስነ ልቦና ስብራት አንዱ የሆነው ተረጅነት ጌጥና ክብር መሆን የለበትም ሲሉ ገልጸዋል። እርዳታን ለማቆም በመንግስት የተደራጀ ቢሮ መኖሩን ጠቁመው በአጠረ ጊዜ እርዳታን ለማቆም በአግባቡ እየሰራን ነው ሲሉም አስረድተዋል። በ2013 ዓመተ ምህረት ኢትዮጵያ 27 ሚሊዮን ገደማ ተረጂ እንደነበራት አውስተው በዚህ ዓመት ያለው የተረጂ ቁጥር 3.9 ሚሊዮን ብቻ መሆኑን አስታውቀዋል። ይህ በሰራነው የተለያየ ስራ 23 ሚሊዮኑ ነፃ መውጣቱን ያሳያል። ይህ ትልቅ ድልም ነው፣ የኢትዮጵያ ማንሰራራት ማሳያም ነው ሲሉ ጠቅሰዋል። ከ3.9 ሚሊዮን ተረጂዎች መካከል ከ1 ሚሊዮን በላይ በውስጥ ግጭቶች ከቀያቸው የተፈናቀሉ መሆናቸውን የገለጹት ጠቅላይ ሚኒስትሩ መንግስት ባስቀመጠው እቅድና ህዝባችን በነበረው መንገድ ድጋፉን አጠናክረው ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ 2 ዓመት ነው፣ ከዚያ በላይ አይቀጥልም ሲሉም አመላክተዋል። ኢትዮጵያም በቀጣይ እርዳታን በማቆም ወደ አጋዥነት መሸጋገር አለባትም ብለዋል። ከወራት በፊት የስንዴ ምርታቸው መረጃ እጅግ የተጋነነና ሐሰተኛ መሆኑ በዘ ኢኮኖሚስት ሳይቀር በሌሎች ሚዲያዎች የተጋለጠባቸው ጠቅላይ ሚኒስትሩ ኢትዮጵያ በአፍሪካ አንደኛ ስንዴ አምራች መሆኗን ገልጸው አንደኝነት ብቻ ሳይሆን በአህጉሪቱ ሁለተኛ አምራች የሆነችውን ግብፅን በ3 እጥፍ ትበልጣለችም ብለዋል። ኢትዮጵያ በአፍሪካ አንደኛ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብፅ 3 እጥፍ ትበልጣለች። በድፍረት ነው ይሄን የምናገረው፣ በሙሉ እምነት ነው የምናገረው።
አንዱ የሚነሳው ኢትዮጵያ ስንዴ የምታመርት ከሆነ ለምን የዳቦ ዋጋ አልቀነሰም? ለምን ስንዴ ወደ ሀገር ውስጥ ይገባል? የሚሉ እኔ ኢትዮጵያ ስንዴ እያመረተች መሆኑን የማውቅበት አንድ ማስረጃ አለኝ። እኔ እንደ ሰው ቢሮ በገባው አመት በ2 አመት 3 አመት ድረስ በየአመቱ ስንዴ ኢትዮጵያ ውስጥ ለሚጎል 800 900 1 ቢሊዮን ዶላር አውጥተን ካልገዛን በስተቀር ምግብ አገር ውስጥ ያለው አይበቃም የሚል ጥያቄ ቀርቦልኝ ነበር። እኔ ግራ ቢያጋባኝም ጉዳዩ እፈርም ነበር ያ ጉዳይ እንዲፈጸም። ባለፉት 2-3 አመታት ግን 1 ብር አውጥቼ አላውቅም። ስንዴ ከውጭ ስንዴ እንዲገባ 1 ብር አውጥቼ ገዝቼ አላውቅም 2-3 አመታት። ለዚያ ነው ደረቴን ነፍቄ ተመርቷል እንምለው። ሄጄ ስለማየው ብቻ አይደለም ገንዘብ ስለማላወጣበት። አንዱ የእይታ ለውጥ ያመጣንበት መንገድ የኢትዮጵያ መሬት ከጫፍ ጫፍ፣ የኢትዮጵያም ሰው ከጫፍ ጫፍ፣ የኢትዮጵያ ሙቀት ከጫፍ ጫፍ መጠቀም አለብን፣ መደመር አለብን ያልነው እሱ ነው። ያልተደመረ አቅም፣ ያልተደመረ እውቀት፣ ያልተደመረ ሀብት የምናስበው ብልጽግና አያረጋግጥም። መደመር አለበት። ምንደምረው ምንድነው? ነጠረፍ ነው ከሚል ቆላ ነው ከሚል ችግር ነው ከሚል እይታ ወጥተን ለልማታችን ባለው አቅም ባለው ሳይዝ ግብአት እንዲሆን መጠቀም አለብን። ሰው መሬቱ ውሃው የሚል የመደመር ዋነኛ ወሳቤ ነው። የሀገሪቱን ሀብት በወጉ ሳናቅ አቅማችንን ሳናቅ ያንን አሰናስለ መደመር ሳንችል የምናስበው ብልጽግና እናረጋግጥ። ውሃው ያለበት ያልታረሰ መሬት ያለበት በማሽን ለመጠቀም አስቻይ ሁኔታ ያለበት ኦፍ ኮርስ ከፍተኛ ኢንቨስትመንትና ድካም የሚጠይቀውን ስፍራ ሳናለማ የምግብ ሉዓላዊነት ብልጽግና የሚባል ጉዳይ በተሟላ መንገድ ሊመጣ አይችልም። በእርግጥ እኛ መሬቱን ብቻ ሳይሆን ሰውም ደምረነዋል። አጋር ተብሎ ሰከንደሪስ ተብሎ ሁለተኛ ዜጋ የተባለው የለም አንተም እንደሌላው አንደኛ ዜጋ ነህ፣ በኢትዮጵያ ፖለቲካ በኢትዮጵያ ኢኮኖሚ ከማንም ያላነሰ ሚና አለህና መሀል ፖለቲካ ውስጥ ተጫውተን አጋሩንም መሀል አስገብተን መሬቱንም በሚታሰቡ ፖሊሲዎችና እቅዶች የመሃሉ አካል አድርገነዋል። አክለውም ለስኬታቸው ምክንያት የሆነው ከዚህ ቀደም የነበረውን የተዛባ ግንዛቤ በማረም እሳቸው ቆላ ብለው የጠሩትን መሬቱን ብቻ ሳይሆን ሰውንም በመደመራቸው እንደሆነ አብራርተዋል። ቆላማ የሚለው የአየር ንብረት መግለጫና አጋር የሚለው የፖለቲካ ፓርቲዎች የስራ ግንኙነት መግለጫ በምን መልኩ እንደሚያያዙ፣ ቆላ የሚለው ቃል በየትኛው ስርዓተ መንግስት የፖለቲካ ልዩነት አጀንዳ እንደሆነ ያላብራሩት ጠቅላይ ሚኒስትሩ ቀደም ሲል የነበረው አጋር የሚባል የለም፣ ሁሉም እኩል እንዲታይ አድርገናል ብለዋል። በተጨማሪም ከግለሰቦች በእሳቸው ፍቃድ መሾም ውጪ በአጋር ድርጅቶች ሲተዳደሩ የነበሩት እነዚያ ታዳጊ ተብለው ሲጠሩ የነበሩት ክልሎች ከዚህ ቀደም የተጎናጸፉት የራሳቸውን የፖለቲካና የኢኮኖሚያዊ አስተዳደራዊ ጉዳዮችን በራሳቸው ተቋም የመምራት ልምምድና የመሬት ባለቤትነት መብታቸው በአሁኑ ወቅት ምን ሁኔታ ላይ እንዳለ ጠቅላይ ሚኒስትሩ ያሉት ነገር የለም። ከዚህ ቀደም ስንዴው ከተመረተ ገበያ ላይ ለምን የለም ተብሎ ከፓርላማ ለቀረበላቸው ጥያቄ ሲመልሱ ስንዴውን አርሶ አደሩ ነው የደበቀው፣ ስለዚህ ማዳበሪያ ከልክሉት ያሉት ጠቅላይ ሚኒስትሩ በአሁኑ ንግግራቸው ባለፉት 2 እና 3 ዓመታት ስንዴ ከውጭ አላስገባንም፣ የውጭ ስንዴ ገብቶም ከሆነ ለስደተኞች ይሆናል፣ ኢትዮጵያውያንም በሀገራቸው ምርት መኩራት ባለመጀመራቸው እስካሁንም የውጭ ምርት ስለሚገዙ ይሆናል ብለዋል። የተከበረው ምክር ቤት ግን መገንዘብ ያለበት ኢትዮጵያ ውስጥ የምርት እጥረት ስላለ አይደለም ዋጋ የጨመረው። አስጠንተን ነበር ባለፉት 2 ሳምንታት ከአዲስ አበባ በቅርብ ርቀት ባሉ የአርሶ አደር ቤቶች እስከ 1000 ኩንታል በቤቱ ያስቀመጠ አርሶ አደር አለ። ይሰማሉ አሁን ስናገር በመቶዎች ኩንታል ሆርድ ያደረጓል ዋጋ ሊጨምር ይችላል ብለው ያቆዩ ሰዎች በጣም በስፋት አሉ። ዜጎችን ከታሪክና ከትውልድ አእምሮ መፋቅ አለብን በሚሉት በእነ ዳንኤል ክብረት ንግግር ላይ ምን እርማት እንደወሰዱ ያልገለጹት ራሳቸውም የተለያዩ አጸያፊ ስድቦችን በማውጣትና ጽሁፋቸው ከፌስቡክ ጭምር እንዲወርድ የተደረገባቸው ጠቅላይ ሚኒስትሩ ስለ ትርክት ግንባታ ሲያብራሩ ቅስም ሰባሪ እና የህልውና አዋኪ ንግግሮች ተሰናስለው አደገኛ እንደሚሆኑ ጠቅሰው በተቋም በተደራጀ ኃይል ደግሞ ሲሆን ውስጥን እያደቀቀ ይሄዳሉ ብለዋል። የምናደርገው ትግል ከባድ ነው። ችን ሀገር ተጣብቷት የኖረው በጣም አደገኛ በሽታ ነው። በጣም አደገኛ HIV ኤድስ በስንት ጣዕሙ፣ ኮሮና በስንት ጣዕሙ፣ ካንሰር በስንት ጣዕሙ፣ ይህ አሁን ዓለም የመጣበት በሽታ በጣም እነሱ ሁሉ ወይ በመከላከል ይድናሉ ወይ በሕክምና ይድናሉ። ወያኔ እኮ በመከላከል አይድን በሕክምና ማይድን
ከሁለቱም አይደለም። ብትርቁት አይርቅም። ይሄን በማጥፋት ብቻ ነው ወያኔነት የሚባለውን በሽታ ከዚህ በፊት እንዳልኩት ከሶስቱ ነገሮች ስናጠፋው ብቻ ነው። አንድ በአካል እንዳይኖር እንደ መዋቅር እንደ ተቋም ስልጠና የሚሰጥ ድርጅት የሚያቋቁም መዋቅር የሚዘረጋ ሰዎች የሚያሰባስብ እንደ ተቋም መሆን የለበትም። ሁለት እንዳስተሳሰብ ወያኔነት የሚባል አስተሳሰብ መኖር የለበትም። እንዳስተሳሰብ ራሱ ሰዎች ወያኔ ሲሉ በስማ መባል አለበት። ማንም ሰው በጭራሽ ለልጆቻችን መንገር ያለብን እሱን ነው እንጂ ይህን ያደረጉት በዚህ ምክንያት ነው አይደለም ብለን ያለብን። ወያኔ የሚባል ኢትዮጵያን በጣም በአሰቃቂ ሁኔታ የተጣባ በሽታ ስላለ ስሙን እንኳን ሲጠሩ በስማም ብሎ ራቁት። ስሙ የተጠራበት ቦታ አትድረሱ። ስለሱ የተጻፈ መጽሐፍ አታንቡ። ስለሱ የተሳለ ስዕል አትዩ። ፎቶውን አትዩ። በጭራሽ ይጋባባችኋል። ሳታውቁት በሽታው ይሰርጻችኋል። ስለዚህ ራቁት። ባለፉት 7 ዓመታት ውሸትን መደጋገም ዝነኛ የሆኑት ጠቅላይ ሚኒስትሩ የታጠቅነውንና የምናውቀውን እውነት የሚያስጥል የድግግሞሽ ውሸት ሲፈጠር የእኛን ቁመና፣ አቋም፣ ቦታና እውነት ይቀይረዋል ሲሉም ተናግረዋል። በኦሮሚያና በቤንሻንጉል ጉሙዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ የተደገፉ ግጭቶች ከ11,000 በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን የሰብአዊ ረድኤት ማስተባበሪያ ተቋም አስታወቀ። ከኦሮሚያ ክልል ሳሲጋ ወረዳ ሐዋሮታ ቀበሌ ብቻ ከ5,500 የሚሆኑ ነዋሪዎች በላይ በተካሄደው ግጭት ሳቢያ ከቀያቸው ተፈናቅለው በመንግስት ህንፃ ውስጥ ሲጠለሉ፣ በቤንሻንጉል ጉሙዝ ክልል ካማሺ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት 2 ጥቃቶች ወደ 5,900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ተፈናቃዮቹ በወረዳው በሚገኝ ቦታ መጠለላቸውን ተቋሙ ጠቁመዋል። በቤንሻንጉል ጉሙዝ ክልል ካማሺ ወረዳ ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱን ተቋሙ አመላክቶ ስለደረሰው ጉዳትም ይሁን ስለ ሟቾቹ ቁጥር ያለው ነገር የለም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም ኦቻ ተፈናቃዮቹ ከምንም ነገር በላይ የሚያስፈልጋቸው አፋጣኝ እርዳታ መሆኑን ጠቁሞ የምግብ እርዳታ፣ ምግብ ነክ ያልሆኑ ድጋፎች እና የጥበቃ አገልግሎቶች እንደሚያስፈልጉ አስታውቋል። ሺዎች ንጹሃን በቀጠለው የእርስ በርስ ግጭቶችና ጦርነቶች መፈናቀል በቀጠሉበት በዚህ ወቅት የብልጽግናውን ስርዓት የሚመሩት ጠቅላይ ሚኒስትር ሰሞኑን ከአገዛዙ መገናኛ ብዙሃን ጋር ባደረጉት ስብከት አብዛኛውን ተፈናቃይ መመለሳቸውን እና በሚቀጥሉት 2 ዓመታት በኢትዮጵያ ምንም አይነት ተረጂም እንደማይኖር ገልጸው ነበር። በተያያዘ ዜና ጦርነት ይቆም፣ ሰላም ይምጣ፣ አገዛዝ ያብቃ በሚል በአብሮነት ኢትዮጵያ በዛሬው ዕለት የተዘጋጀውን የበይነመረብ ትዕይንትን ለማስተጓጎል በኢትዮጵያ የኢንተርኔት አቅምን የቀነሰው አገዛዙ በተለያዩ የወታደራዊ ማሰልጠኛ ተቋማት በቀጣይ ወደ ውጊያ የሚያስገባቸውን ወታደሮችን ማስመረቁን ቀጥሏል። ከነዚህ ውስጥ አገዛዙ ዛሬ ያስመረቃቸው የ43ኛ ዙር የመሰረታዊ ኮማንዶ ሰልጣኞች ይገኙበታል። እነዚህ ካራማራ የሚል ስያሜ የተሰጣቸው የመሰረታዊ ኮማንዶ ሰልጣኞች የሚሰጣቸውን ማንኛውንም ውስብስብ ግዳጅ እንኳን ቢሆን ሊወጡ የሚችሉ የውጊያ ማርሽ ቀያሪ የልዩ ኃይል አባላት ናቸው ሲሉ የገለጹት ደግሞ የልዩ ዘመቻዎች እዝ አዛዥ ሌተናንት ጀነራል ሹማ አብደታ ናቸው። በእርስ በርስ ጦርነት ውስጥ 7ኛ ዓመቱን የያዘውንና በሰሜንም በምስራቅም በደቡብም በምዕራብም የሀገሪቱን ድንበር ያስደፈረውን መከላከያ ሰራዊት የሚመሩት ፊልድ ማርሻል ብርሃኑ ጁላ በወቅቱ ባደረጉት ንግግር የመከላከያ ሰራዊቱ ውስብስብ ፈተናዎችን እያሸነፈና በጽናት እያለፈ የሀገርን ሉዓላዊነት አስከብሯል ብለዋል። የአዲስ አበባ ከተማ አስተዳደር ምልምል ፓራሚሊተሪ ያላቸውን ኦፊሰሮች ማስመረቁን አስታወቀ። እነዚህ ዛሬ ከንቲባ አዳነች አቤቤን ጨምሮ ሌሎች የከተማ አስተዳደሩ ከፍተኛ ስራ ኃላፊዎች በተገኙበት የተመረቁት ቁጥራቸው 2074 የሚሆኑት 6ኛ ዙር የፓራሚሊተሪ ኦፊሰሮች የመዲናዋን ዓለም አቀፋዊ ገጽታ የሚመጥን የደንብ ማስከበር ስራ ያከናውናሉ ተብሏል። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በንድፈ ሐሳብና በወታደራዊ ስልጠና ሲያሰለጥናቸው የቆየውን ምልምል ሰልጣኞች መዲናዋን ለነዋሪዎች ምቹና
ተስማሚ ለማድረግ እንደዚሁም ሁሉን አቀፍ የልማት ስራዎች በህግና በስርዓት እንዲመሩ የደንብ ማስከበር ስራዎችን የሚያሳልጡ ይሆናሉ ያሉት ከንቲባ አዳነች አቤቤ ተመራቂ ደንብ አስከባሪዎቹ ህዝብን አክብረው ደንብ ሲያስከብሩ በማህበረሰብም ዘንድ ተቀባይነት ይኖራቸዋል ሲሉም አክለዋል። ይህ በእንዲህ እንዳለ የአዲስ አበባ ፖሊስ ጠቅላይ መምሪያ ባለፈው ማክሰኞ ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብ የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። የከተማዋ ፖሊስ ፍተሻና ብርበራ ለማድረግ የወሰነው የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን ጨምሮ ደረሱኝ ባላቸው ጥቆማዎች በጥናት እንደለያቸው በገለጻቸው ከባድ ወንጀሎች ምክንያት መሆኑን አስረድቷል። አገዛዙ በተደጋጋሚ አጉልቶ የሚያቀርበውና እንደ ትልቅ ስኬት እንድታይለት የሚፈልገው የጸጥታ ሴክተር ሪፎርም አድርጌያለሁ የሚለው ቢሆንም ከአዲስ አበባ ቅርብ ርቀት ላይ የሚገኙት ከተሞች ጭምር የዜጎች እገታ፣ ዝርፊያና ግድያ መሆኑ ከታወቀ ውሎ ያደረ እውነታ ሆኗል። ለዛሬ ያዝናቸው መረጃዎች እነዚህ ናቸው። ከኛ ጋር ስለቆያችሁ እናመሰግናለን። ቸርን ሰንብት።